ጤና ይስጥልኝ ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁኝ። ከብዙ ጊዜ በኋላ በቪዲዮ መጥቻለሁ። በሾርት ቪዲዮ እና በላይቭ ነበር እስከዛሬ ስመጣ የነበረው። ለዛም ደግሞ የምሰራው ቪዲዮ እይታ ስላጣ ነው። ያው ቪዲዮ መስራት ያስጠላኝ። ሁላችሁም ሆኖች ነው ቪዲዮ ማሰሩ ያላችሁ አብዛኞቻችሁ ደህና ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት ምንድን ነው፣ በዋናነት ወደ ኢትዮጵያ ስትገቡ እህቶች አብዛኞቻችሁ ከኤርፖርት ትጠፋላችሁ እና ከኤርፖርት የምትጠፉ እህቶች እንዴት አይነት እህቶች ናቸው የሚለውን ነገር ማወቅ አለባችሁ። ለምሳሌ አንዲት እህታችን ሴትየዋ ጋር ተጣልታ ኤርፖርት ይዛት ሄዳ ከዛ ሴትየዋ ስትመለስላት እሷ ከኤርፖርት በወጣች በ5 ዓመቷ ወደ ሀገር ልትገባ ስትል ምን እንደገጠማት እነግራችኋለሁኝ። ሁላችሁም ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በጣም ለብዙ ሰዎች እንዲደርስ አድርጉልኝ። የእናንተ ላይክ፣ ሼር፣ ሰብስክራይብ ለኔ ብዙ ጥቅም ስላለው አትጎዱም። ላይክ እና ሼር ሰብስክራይብ አድርጉልኝ። አሁን እንግዲህ ዛሬ በጣም ብርድ ስላለ እንደዚህ ጠቅላል ብዬ መጥቻለሁ ማለት ነው። ብርዱን ተርጎ ይዟችኋል። ሳውዲ በጣም ኃይለኛ ብርድ ሆኗል። ለማንኛውም ወደ ዋና ሀሳብ ይገባለሁኝ። ሁልጊዜም እንደምለው ሀገራችንን ሰላም፣ ህዝባችንን ፍቅር ያድርግልን፣ ጦርነትን በቃ ይበለን፣ ለሀገራችን ሰላሙን ያምጣልን፣ እኛንም በሰላም ለሀገራችን ያብቃ እንላለሁኝ። ውድ እህቶቼ ዛሬ እንግዲህ ያው እንዳልኳችሁ መግቢያ ላይ ብዙዎቻችን ኢትዮጵያ እንሄዳለን። ያም ደግሞ ኩንትራት መታችሁ ብዙዎቻችሁ ኩንትራት ያላችሁ እህቶቼ 2 ዓመታችሁን ጨርሳችሁ ወደ ኢትዮጵያ ትገባላችሁ እና ከኢትዮጵያ ተመልሳችሁ እዛው አረቤ ስትገቡ ብዙ ጊዜ አረቦቹ ጸባያቸው ተቀይሮ ነው የሚጠብቁን ማለት ነው። ከስንት አንድ ናቸው የነበረ ጸባያቸው የሚጠብቀን እና የዛሬ እህታችን ምን ትላለች እንግዲህ መጀመሪያ ኮንትራት ኢትዮጵያ ጨርሼ ኢትዮጵያ ገባሁኝ። 2 ዓመት ኮንትራት እንደጨረስኩኝ ኢትዮጵያ የገባሁት ደግሞ ያው እረፍቱን ፈልጌው ሳይሆን የሆነ አስቸጋሪ ነገር ስለነበረ ያንን ነገር ለመድረስ ፈልጌ ኢትዮጵያ ገባሁ። ኢትዮጵያ ገብቼ በወር ከ15 ቀኔ እዚህ ሀገር ተመልሼ መጣሁኝ። በወር ከ15 ቀን ተመልሼ ከመጣሁኝ በኋላ ልክ በመጣሁ በሳምንቴ ሴትየዋ የተለየ ሴትዮ ሆና ጠበቀችኝ እና ያቺ 2 ዓመት የሰራሁባት ሴትዮ አልመስል እስከምትለኝ ድረስ ሴትየዋ ጸባው በጣም ተቀያየረብኝ እና ምን ሆና ነች ሴትዮ እያልኩ ሁልጊዜ እጨነቅ ነበረ። መጨረሻ ላይ ግን ሴትየዋ ምንድን ያደረገችው ጧት ማታ ጭቅጭቅ፣ ጧት ማታ ያልተለመዱ የማላውቃቸውን ባህሪያቶች እያመጣች ስትረብሸኝ፣ በቃ እንደዛ የሚሆን ከሆነ ወደ ሀገሬ ላኪኝ አልኳት። ከዛ ወደ ሀገሬ ላኪ ስላት እኔ እዛ ሀገር ስትመለሺ የ2 ዓመት ቪዛ ኪሳራ ከስሬ ነው ያመጣሁሽ፣ የአየር ትኬት ከስሬ ነው ያመጣሁሽ እና ሙሉ የ2 ዓመት ቪዛ ኪሳራዬን እና የኤርፖርት የመጣሽበትን የአየር የበረርሽበትን የትኬት ክፈይ አለችኝ። እኔም ደግሞ አይ እኔ አልከፍልም፣ ምን ብዬ ከፍላለሁኝ? እኔ ስራዬን በአግባቡ እየሰራሁ ነው። ስራዬን በአግባቡ እየሰራሁ እንደሆነ መጠን አንቺ ለምንድን ነው እንደዚህ የምትቆኙ ብዬ ያው ግብ እንካስላንታ ወይም ደግሞ ምልልስ ትገጥማታለች ማለት ነው ከአረቧ ጋር። እዚህ ጋር እህቶቼ ማወቅ ያለባችሁ ነገር አብዛኛዎቹ አረቦች እንዳልኳችሁ ኢትዮጵያ ሄዳችሁ ተመልሳችሁ እነሱ ቤት ስትገቡላቸው ወይም ደግሞ እረፍት ጨርሳችሁ ስትመጡላቸው ልክ መሄጃ እንደሌላችሁ ከነሱ ቤት ውጭ ሌላ ቤት እንደሌለ አድርገው ነው የሚያስቡት እና ይጠግባሉ፣ ይኮራሉ፣ ይቀየሩባችኋል እና ብዙ ጊዜ ኢትዮጵያ ሄደውን ብዙዎቻችን እዛው የምንቀረው ብዙዎቻችን ሌላ ሀገር የምንቀይረው ወይም ደግሞ ሌላ ቤት የምንቀይረው ለዛ ነው። ምክንያቱም አብዛኞቹ ተመልሰን ስንመጣላቸው ጸባያቸው እንደነበረ አይጠብቀንም እና እህቶቼ ከኢትዮጵያ ተመልሳችሁ ስትመጡ ምናልባት ልክ እንደ በፊቱ እንዳስቀመጣችኋቸው ላይ ጠብቋችሁ ስለሚችሉ ባትደናገጡ የተሻለ ነው እና ደግሞ እንደዚህ አፍላፊ ባትከፋፈቷቸው ባትመላለሷቸው ጥሩ ነው። አልሙያም ልጅቷ ምንድን ነው ያደረገችው? እንደዛ ሲጣሉ ሴትየዋ እንግዲህ እሷ ሰራተኛዋ ሳትዘጋጅ ምንም ሳትል አረቢቱ ትኬት ቆርጣ በመጣች በ3 ወሯ ትኬት ቆርጣ ኤርፖርት ትወስዳታለች ማለት ነው። እንግዲህ ኤርፖርት ስትወስዳት ምንድነው አድርጋ ኤርፖርት የወሰደቻት? እዚህ ሀገር መግባት እንዳትችል ካንስል አድርጋ ነው ኢትዮጵያ የኤርፖርት ትኬት የቆረጠችላት። ትኬት ስትቆርጥላት እንግዲህ እዚህ ሀገር መኖር ሳይሆን መግባት ኢትዮጵያ ሄዳ እንኳን መመለስ እንዳችል አድርጋ ነው ያደረገቻት እና
ልጅቷ ደግሞ ኢትዮጵያ የመሄድ ፍላጎት ስላልነበራት በሰዓቱ አንደኛ ቤተሰቦቿን አይታ መታለች። መሄድ የነበረባትን ሀጃ አሟልታ መታለች። ስለዚህ የልጅቷ ሀሳብም አላማም ልጅም ስላላት ለልጇ የህይወት መቀየሪያ መስራት ነበር የምትፈልገው እና ከኤርፖርት አድርሳት አረቤቱ ስትመለስ እሷ ደግሞ ሰው ከሚቆምበት ወደ ሪፖርት መብረሪያ ክፍል ከመግባታችን በፊት ውጭ ላይ እንግዲያ ከሚያርፍበት ከዛ ትመለስና ታክሲ ይዛ ትጠፋለች። ከኤርፖርት ማለት ነው። ከዛ ከኤርፖርት ትጠፋና ልጅቷ ምንድን ያደረገችው ቀጥታ ጓደኞቿ ጋር ተደውልና ታክሲ ይዛ ጓደኞቿ ጋር ትሄዳለች ማለት ነው። እርግጥ በዛ ሰዓት እንግዲህ ሴትዮዋ ልታያትም ትችላለች። ግን ብታያትም ሴትዮዋ ተንኮል ስላሰበችባት እዚህ ሀገር ብትኖርም መጨረሻ ላይ መሄጃ መግቢያ እንደማታገኝ ስለምታውቅ አትመልሳትም ወይም ደግሞ አታስይዛትም። ገባችሁ? እና ሴትዮዋ ልታያትም ላታያትም ትችላለች። ወይም ልጅቷ ጠፋች። ጠፍታ እንግዲህ 5 ዓመት ሰራች። 5 ዓመት ጠፍታ ማለት ነው። ከዛ 5 ዓመት ሰርታ ልክ በ5ኛ ዓመቷ ጅዳ ናት እንግዲህ ልጅቷ። በ5ኛ ዓመቷ ምንድን ነው ያደረገችው? ኢትዮጵያ መሄድ ስለነበረባት ልጇም ነይ እያለቻት ስለነበረ ኢትዮጵያ መሄድ ስለነበረባት ፕሮሰስ ጨረሰች። ፓስፖርቷን ይዛ ስለነበረ በዛ ሰዓት ወደ ሪፖርት ስትሄድ ፓስፖርቷን ሰጥታ ስለነበረ ፓስፖርቷን አሳድሳለች። ፓስፖርቷን አሳድሳ ምን ብላ ጨርሳ ፓስፖርቷ አዲስ ነው፣ ምንም ችግር የለበትም። ከዛ ልክ ወደ ኢትዮጵያ ለመሄድ ፕሮሰስ ጨርሳ አሻራ ሲባል አሻራዋ እንዳለ ከኤርፖርት የተሰጠፋ ሴትየዋ ካንስል ያደረገቻት ሙሉ መረጃዋ ወጣ፣ ኮምፒውተር ላይ ማለት ነው። ከዛ ሙሉ መረጃዋ ሲወጣ ሰዎቹ እዛ ኤምባሲ እንግዲህ አሻራ የሚሰጥበት ቦታ ላይ ፖሊሶቹ አዋክቧት። ሲያዋክቧት ምንድን ያደረገችው? እውነታውን እንደዚህ ነው የተፈጠረው እና ከኤርፖርት ነው የጠፋሁት ብላ ስትል አይ አንቺ እኮ እንደውም ከኤርፖርት መጥፋትሽ እና ካንስል መደረግሽ ብቻ ሳይሆን ክስም አለብሽ ተባለች። ያው እንግዲህ የእሷ መረጃ ሲወጣ የሰዎቿ የበፊት የአሰሪዎቿ የቀጣሪዎቿ የቃማ ሰርተው እዛ ሀገር ያስገቧት ሰዎች ሁሉም ፕሮሰሳቸው ይወጣል፣ አድሬሳቸው ይወጣል እና ተደውሎ ሲጠየቁ ክስ አለባት፣ ከስሻታለሁኝ፣ አገር መግባት አትችልም፣ እኔ አገሯ እንድትገባ አድርጌ ነው ትኬት ቆርጬ የላኳት፣ እንዴት ብላ ሳውዲ ገባች ብላ ሴትዮዋ የተጣመመ ምላሽ መልሳ እንዲያውም ሌላ ክስ እንደከሰሰቻት እና ክሱንም እንደማታነሳላት ለፖሊሶቹ ትናገራለች ማለት ነው። ከዛ እንግዲህ ልጅቷን ያዋዋክበው ከዛም ከዚህ ብለው ስልኳንም ቀማምተው ምንም ብለው ወሰዷት። አሁን ትታሰር እስር ቤት ገብታ ትታሰር፣ ዝም ብለው ያስቀምጧት፣ ምን ያድርጓት አይታወቅም። እንግዲህ አሁን የዚች ልጅ እድል ምንድን ነው ያለው? ሴትዮዋ እጅ ላይ ነው። የመጀመሪያ ሴትዮዋ ክሷን ማንሳት አለባት። ሁለተኛ ደግሞ የአብላጭ ያደረገችባት ነገር ወይም ደግሞ እዚህ ሀገር እንዳትገባ ካንስል ያደረገቻት ነገር ሴትዮዋ ትሆን የምታነሳው ማን ይሁን የሚያነሳው ባላቅም መነሳት አለበት፣ ኢትዮጵያ ለመግባት ማለት ነው። አስቡት። አንደኛ በየመን እንኳን መግባት እንዳትችል ፖሊስ እጅ ላይ ገብታለች። በህግ ቁጥጥር ስር ነው ያለችው። እስር ቤት ያሉት ሲበሩ እንዳትበር አሻራ አለባት፣ ክስ አለባት። እያችሁ። ስለዚህ በጣም ብዙ እህቶቻችን ጥንቃቄ ልታደርጉ ይገባል። ወደ ኢትዮጵያ ሲያስገቧችሁ ሰዎቻችሁ ቢጠና ኢትዮጵያ እንኳን መግባት ባትፈልጉ አዲስ አበባ ሄዳችሁ ከአዲስ አበባ ወደ ሌላ ሀገር መላክ ይሻላል፣ ወይም ደግሞ መልሳችሁ ወደ ሳውዲ መላክ ይሻላል እንጂ ካንስል ከሌለባችሁ ወይም አሻራ ከሌለባችሁ ሳውዲ መልሳችሁ መግባት ስለምትችሉ አሁን ላይ ከሪፖርት ባትጠፉ የተሻለ ነው። በተለይ እንዳልኳችሁ አረቦቻችሁ ጋር ተጣልታችሁ ሰላም የሌለው መሳፈር ከሆነ የምትሳፈሩት ያኔ ሴትዮችው ተናዳ በንዴት ከሆነ የምታሳፍራችሁ እዚህ ሀገር እንዳትገቡ አድርጋ ካደረገቻችሁ እናንተ ደግሞ ከሪፖርት ስትጠፉ ችግር ይፈጥርባችኋል ማለት ነው። እና ዝም ብላችሁ ልትሰሩ ትችላላችሁ፣ ላትያዙ ትችላላችሁ። ምክንያቱም እኛም ዝም ብለን እየሰራን ነው እስካሁን ድረስ። ግን አሁን ችግሩ ወደ ኢትዮጵያ ስትገቡ ነው። እና እንደዚህ ችህታችን እንዳትሆኑ እባካቸውን ጥንቃቄ አድርጉ። እኔም አሁን እንግዲህ ሴትዮ በጣም መጥፎ ሴትዮ ናት። ክስ ከከሰሰችኝ ክስ ካለብኝ እንግዲህ ያው እኔ እየፈራሁ ነው። በነገራችን ላይ በጣም ነው የምፈራው። ያው የእኔ ትንሽ ተስፋ ያለ ምንድን ነው የገባሁት በዚያራ ስለሆነ በጉብኝት ቪዛ ነው የገባሁት። እኔ እዚህ ሀገር ስገባ
በጉብኝት ቪዛ ስለገባሁ ምናልባት ከ3 ወር በኋላ ህገወጥ ስለመሆን እነሱም ጋር እንደው ያ አያስሄዳቸው እንደሆነ እንጂ እኔ እዛ ሀገር የገባሁት ለ3 ወር ጉብኝት ስለሆነ ያው ህጉ የሚያስሄዳቸው ከሆነ እነሱን ሴትዮዋ እንደምትከሰኝ ሙሉ በሙሉ እርግጠኛ ነኝ። ምክንያቱም ሴትዮዋ በጣም ክፉ ሰው ናት። እንግዲህ አሁን እኔም ሀሳብ ላይ ነኝ። መሄድን ሳስብ በቃ ክስ አለብኝ ይሆን የለብኝ ይሆን በጣም እንትን ብያለሁ አስቤያለሁኝ። እና እንግዲህ እንደዚህ አይነት ነገር ሊያጋጥም ስለሚችል እባካችሁን ኤርፖርት ሄዳችሁ የምትጠፉ እህቶቼ ጥንቃቄ አድርጉ። ስትጠፉ ወደ ኋላ የሚመጣባችሁንም ችግርና መከራ እያያችሁ እንድታስቡ እንድትራመዱ ለማለት ፈልጌ ነው። እንግዲህ እህታችንንም ባለችበት ሰላም ያድርጋት። በነገራችን ላይ ባለፈው ራሱ ምን ሚዲያ ላይ ነው አንድ ልጅ እንደዚህ ሪያድ አብረን ፕሮሰስ ጨርሰን የጎንደር ልጅ ምናምን እያስታወራ ሰምቻለሁኝ። እና እንደዚህ እየመጣ ነው አሁን ጠብቋል ይመስለኛል። እንደ በፊት አይመስለኝም፣ አሁን የጠበቀ ይመስለኛል። እና ጥንቃቄ እንድታደርጉ ነው። እንግዲህ ለእህቶቼ ይጠቅማል ያልኩት መረጃ ይሄ ነበረ። ቪዲዮ ከተመቻችሁ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። የሙቤሸጋ እናት ፖዚቲቭ ነበርኩኝ። ቻናል ተከታተሉ፣ ላይክ ሼር ሰብስክራይብ እባካችሁ አይከፈልበትም። እኔ እህታችሁ የሙቤሸጋ እናት ነኝ። እኔም እንግዲህ ወደ ሀገር ስገባ አሻራዬ ላይ ክስ እንዳይወጣብኝ ጸሎት ዱአ አድርጉልኝ። ከዛ በተረፈ ግን ወዳችኋለሁ። ላይክ ሼር ሰብስክራይብ ያደረጋችሁኝ ሁላችሁም በጣም ነው የማመሰግነው። ባታረጉኝም እንግዲህ ሁላችሁንም ወዳችኋለሁ፣ አመሰግናለሁኝ። መልካሙን ሁሉ ለእናንተ ተመኘሁኝ። ክፉ መዳሞችን ፈጣሪ ደግ ያድርግላችሁ ያድርግልን። እኛንም ሀገራችን ላይ ርዝቃችን ይክፈትልን፣ በሀገራችን ላይ እንጀራችን ያስፋልን እንላለሁኝ። እወዳችኋለሁ። በሰላም ለሀገራችሁ ያብቃችሁ፣ ሀገራችንም ሰላም ያድርግልን። ጦርነትን በቃ ይበለን። ባይ ባይ።